ሩታም በቃ አጥፍተሻል፣ እሱ ተይው በቃ ገብቶሻል አይደለም? አንቺ አጥፍተሻል። ስለዚህ አሁን ይቅርታ ጠይቂው። እኔ ይቅርታ እንድትይው እፈልጋለሁ። በቃ ተይው። አሁን ሁሉም ነገር እሱ ያጠፋው ምን ያለው ምናምን ነገር እንተወው እኮ በቃ ገብቶሻል አይደለም? አንዳንዴ ለልጅ ሲባል መሸነፍ የሚባል ነገር አለ። ስለዚህ አሁን አንቺ ይቅርታ እንድትይው እፈልጋለሁ። በቃ በፊት ችግር የለም። እኔ ከዚህ በፊትም ከልቤ ነው ይቅርታ እየጠየኩት የነበረው። አሁንም ደግሜ ከልቤ ይቅርታ ጠይቃለሁ። በቃ ልጃችንን በሰላም እናሳድግ። ሌላው ነገር ይቅርና ልጃችንን በሰላም እናሳድግ። ከልቤ ነው ይቅርታ። ሻቴን አይደለም ተንኮል አስቤ አይደለም፣ ከልቤ ነው። በቃ እንደዚህ ስትሆኑ ነው የሚያምረው። ገብቷችኋል አይደለም? እንደዚህ ይሁን አብራችሁ ስትኖሩ ነው እኔ ማየት የምፈልገው። ገብቷችኋል አይደለም? ሰይጣንን ማቃጠል ነው እንጂ ያለባችሁ ሁለታችሁ ውድ ያንዲ መከራከር አያስፈልጋችሁም። እሺ ወንድም የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁሉ ሰላም ጤናችሁ፣ ሁላችሁንም ሰላም ማለት ፈልጋለሁ ቤተሰብ። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ከቤተሰቤ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ እንግዲህ ሆሳዕና ነው። እንኳን ለሆሳዕና በዓል በሰላም አደረሳችሁ ሁላችሁም የክርስትና እምነት ተከታዮች ማለት እወዳለሁኝ። እኛ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ዛሬ ደግሞ እንግዲህ የመጣሁበት ጉዳይ ድንገት ሩታ ጠዋት ደውላልኝ ነበረ እና እያለቀሰች አንዳንድ ነገሮች አለችኝ። ለምንድን ነው ቢያንስ እንኳን ሌላው ቢቀር አብሮ መኖሩ እንኳን ባይሆን ለምን ፊት ይነሳኛል? ልጁን ለማየት እኔ ጋር ይመጣል፣ ግን በስነ ስርዓት እንኳን አያናግረኝም እና በቃ ልጁን አይቶ ብቻ ነው የሚወጣው። ቢያንስ እንኳን ለምን ፊት ይነሳኛል ብላ እና እያለቀሰች በጣም አወራች። ከዛ በኋላ እኔ እንደውም በቃ በእነሱ ጉዳይ ሁለተኛ አልመጣምም አልገባብም ብዬ ነበረ። ምክንያቱም በጣም የእነሱ ጉዳይ ሰለቸኝ። የሆነ ምን ልበላችሁ ብቻ በቃ በጭቅጭቅ ነው፣ በተኬደበት ጭቅጭቅ ነው። የሆነ ነገር አዲስ ሀሳብ ያመጣሉ፣ ዛሬ አዲስ ሀሳብ ያመጣሉ፣ ነገ አዲስ ሀሳብ ያመጣሉ። በቃ እኔ በጣም ተጨነኩኝ። ምክንያቱም የሆነ አንዳንዴ እኔ የራሴ ህይወት አለብኝ፣ የራሴ ኃላፊነት አለብኝ። የራሴን ነገር ላዳምጥ ወይስ የነሱን ነገር? በቃ አንዱን ዘጋሁት ስል አንደኛው ይከፈታል፣ አንዱን አስተካከልኩ ስል አንዱ አይስተካከልም እና በጣም ጨንቆኝ ነበረ። በቃ እኔ ካሁን በኋላ እኔ ከነሱ ጋር እንደዚህ አይነት ጉዳይ አላወራም አልናገርም ብዬ ነበረና በቀደም እንደዛ ሲሆን አይቼ በጣም ተናድጄ ነበር። እንግዲህ ከነሱ ጋር የተለያየሁት በስነ ስርዓት ራሱ ከሱ ጋር ራሱ ማውራት አልቻልኩም። በቃ በጣም ተናደድኩኝ እኔ። ምክንያቱም ተሰማኝ የሆነ ምን ብቻ እንዴት ብዬ ላስረዳችሁ እኔ ውስጤ። ምክንያቱም እኔ ሰላም እንዲሆኑ አብረው እንዲሆኑ ነው ዋናው ፍላጎት፣ የቤተሰባችንን ፍላጎት፣ የሁሉም ቤተሰብ ከኛ ቤተሰብ ባለፈ እናንተ በራሱ የምትፈልጉት አብረው እንዲሆኑ ነው። ገብቷችኋል? ግን እነሱ ደግሞ ይሄንን አካኪ ዘራፍን ቢ እንግዲያው እያሉ ብዙ ጭቅጭቅ ውስጥ ገባል። ከዛ እኔም በቃ እነሱን ለማስማማት ብዙ ነገር ሞከርኩኝ፣ ግን አልሆነም። ሁሉ ነገር ለፈጣሪ አሳልፌ ሰጥቻለሁኝ። ፈጣሪ ባለውና ባሰበው ሰዓት ራሱ ፈጣሪ ያስተካክለዋልና ዛሬ ድንገት ሩታ በቃ እንደዛ እያለቀሰች ቢያንስ እንኳን እንዴት ፊት ይነሳኛል? እንዴት አያናግረኝም? ለምንድን ነው እንደዚህ እዚህ ነው ያህል ድረስ እኔ ልጁ እናት ነኝ እና ደመኛው አይደለም እና ለኔ እሱን አልገደልኩት ወይ የሆነ ነገር አላደረኩት። ቢያንስ እንኳን እንዴት ፊት ይነሳኛል? አሁን ሲመስለኝ ምክንያቱም ሩታ ትንሽ ልብ የገዛች መሰለኝ። ምክንያቱም አሁን እንደዚህ ስትል እንግዲያው እቺ ልጅ ከትላንትና በጣም በብዙ ነገር ተሽላ ልብ ገዝታለች ማለት ነው። ገብቷቸዋል አይደለም? ብዙ ጥፋት ጠፍቷል። በእርግጥ እሱ በጣም ብዙ መሮት ሊሆን ይችላል፣ ብዙ እርምጃ ርቀት ተራምደው ሊሆን ይችላል። ግን አሁን ላይ ትንሽ በቃ እሷ እንግዲያው በብዙ ምክር እየጎተጎትኳት ምንም እያልኳት ወደ ጥሩ ማንነት እየመጣች ነው እና ይገርማቸዋል ቤተሰቦች ያለው ነገር እንደዛ ነው። እስኪ እሷን ደግሞ አግኝቼ ምላት የምትለኝ ነገር አወራለሁ። ደግሞ ይቅርታ ዛሬ ቤተሰብ ሳነግራችሁ ደስ የሚለው ነገር ይሄ እንግዲያው ይሄንን ቪዲዮ በገዛ በራሴ ቻናል ነው የምጭንላችሁ እና በራሴ ቻናል መጥቼላችኋለሁ። ብዙ ነገር እንማማራለን። ብዙ የማውቀውንም ነገር ብዙ ነገር ለእናንተ ለማስተማር ሞክራለሁ። ለወጣት ባለትዳር ሊሆን ይችላል ብዙ እንነጋገራለን። ብቻ ህይወት ብዙ እና በራሴ ቻናል ነው የመጣውላችሁ። ያው እንግዲያው በቃ እኔ ነኝ አካኪ ዘራፍ። በቃ እኔም ቻናል ያስፈልገኛል። የራሴን ነገር አንዳንድ ነገር የማስተላልፍበት ነገር እፈልጋለሁኝ። ብዙ ወጣቶችን እንደናንተ ያሉ ወጣቶችን በአቅም የቻልኩትን ያህል መታደግ እፈልጋለሁ። ህይወቴን ማሳየት እፈልጋለሁ። ኑሮዬን ከልጄ ጋር ከሚስቴ ጋር ያለኝን ነገር ማሳየት እፈልጋለሁ ምናምን ብዬ በዛ ምክንያት ነው እና የቻናል የተከፈተው። ያው
እንግዲህ ሁሉንም የምናየው ይሆናል እና ሩታም እያየዋት ነው፣ እየመጣች ነው። ከሷ ጋርም ደግሞ እስኪ ያለውን ነገር አብርሽንም ቀጥሬዋለሁኝ ዛሬ፣ ምክንያቱም ሁለቱንም ነው ማውራት የምፈልገው። ፈጣሪ ቢረዳኝ ዛሬ ባስታረቃቸው በጣም ደስ ይለኛል። ግን ባይሆን እንኳን መታረቅ ባይችሉ እንዲስማሙ ማድረግ አለብኝ። ሩታዬ እንዴት ነሽ? ሰላም ነው? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ ያለው። እንዴት ነው? ሁሉ መልካም። ሁሉ መልካም። ሎሌ እንዴት ነው? ሹኔ ደህና ነው። ጎረምሳው እየጎረመሰ ነው። አሁን እንኳን ዳዴ እያለ ነው መሰለኝ። ትልቅ ሆኗል እኮ እግዚአብሔር ይመስገን። ልጅ ከተወለደ ያድጋል። እንግዲያው ያው የኛ የእናት አባት ኃላፊነት እነሱ ላይ ስለሆነ ትኩረታችን እነሱ ላይ መስራት ስለሆነ ያው በቻልነው መጠን እንሰራለን። እንግዲያው ጥሩ ነገር ጥሩ ነገር እንግዲህ እያደረግን እኛ ካደግንበት እኛ ካለፍንበት ከኛ የተሻለ ነገር በትክክል ያው ምኞታችንም እኮ እሱ ነው። ምን አለ ከኛ በተሻለ ህይወት እንዴት ያድጋል፣ ከኛ በተሻለ እንዴት አድርጌ ልጄ ላሳድገው ነው ነገሩ። በተሻለ ስለዛ ፈጣሪ ይርዳን። በቃ እኔ እኮ አሁን እያልኳቸው ነበር በቤተሰብ እንግዲህ ጠዋት ደውለሽ እንደዛ ስትሆኚ በቃ እኔ አልኩኝ እንግዲህ ሩታ አሁን እያልኳቸው ነበረ ለቤተሰቦቻችን እና አሁን ላይ ልብ ገዝታለች። አሁን ላይ የሆነ ነገር በቃ የገባት ነገር አለ እና በቃ ያለውን ነገር ጠዋት ያልሽኝ ነገር እያልኳቸው ነበረ እና አንቺ ማድረግ ያለብሽ ምንድነው ሩታዬ? ልክ ነሽ። እርምጃውን ተራመጅበት፣ ቀጢ። እሱን ማሸነፍ የምትችይበት ነገር ሁሉ ለማድረግ ሞክሪ። ገብቶሻል? አሁን አንዳንድ ጊዜ እንዳይሰለችሽ ደግሞ አሁን አንዳንዴ ፊት ነሳኝ ምናምን አይደለም። ዛሬ ፊት ቢነሳሽም ዛሬ ወደ ኋላ ቢለም እንግዲያው ነገ ጥሩ ለማድረግ ነው አይደል ሐሳባችን። ነገ ጥሩ እንዲሆን ስለሆነ ዛሬ ዋጋ ብትከፊም ዋጋ የከፈልሽለትን ያህል ያ ህይወት ያኖርሻል አንቺን ማለት ነው። ገብቶሻል? እንደዛ ነው መሆን ያለብሽ። ጠንካራ ሴት ነው መሆን ያለብሽ። በስራ ሊሆን ይችላል፣ በራስሽ ሊሆን ይችላል። አንቺ ስትጠነክሪ ጥንካሬሽን እያየ እሱ ራሱ የመሸነፍ ነገር ይኖራል። ገብቶሻል አይደል? እኔ እንግዲያው ዛሬ ደውዬለታለሁ። ልክ እንዳንቺ በቃ አንቺ እንዳውም ቀድመሽ ለኔ ደውለሽልኛል። እኔ ደውዬለታለሁ እና ፈልጋለሁኝ። ከዛ በኋላ እሺ ብሎኝ እንግዲያው ይመጣል እና ምንድነው እንዴት ነው ሰሞኑ እንዳውም ግራ ገብቶኝ ነበረ። በቃ እኔ ከእናንተ ጋራ በጣም ደከመኝ ታውቂያለሽ። የሆነ በቃ ሰለቸኝ። ለምንድነው ጭቅጭቁ ስምንገባው ምናምን ብዬ እስኪ ቆይ ልተዋቸው አይነት ነገር ብዬ ነበረ። እና ሰሞኑ ምንድነው አዳዲስ ነገር የተፈጠረ ነገር አለ? ያው ማለት ምንም የተደበቀ ነገር የለም። ሁሉም እንደምታዩት ነው። ሁላችንም እንዳዩት እንዳለው ነውና እኔ በባህሪ ዴፍ መሸነፍ ምናምን ወድ ሰው አይደለሁም። በቃ መሸነፍ እንደዚህ እንትን አለች ወደቀች ተሸነፈች ምናምን መባልን አልፈልግም በህይወቴና አልለመድኩም። አይ ቲንክ ለዛ ይመስለኛል እንደዚህ አይነት ነገሮች ላይ እንትን ምለው ወደ ኋላ ምለውና ስላለመድኩትም ይሁን አላውቅም። እና አሁን ላይ ግን በቃ ነገሮች ከአቅሜ በላይ ሲሆኑ ከምንም በላይ ይቅርታና አብሮ መሆን የተሻለ ሆኖ ሲታየኝ እኔ ከልቤ ነው ይቅርታ እየጠየቅኩት ያለሁት። ይቅርታ እንዲያደርግልኝ የምፈልገው ግን በቃ አትሊስት ስሜት መረዳት ካልፈለገ ምንም እንትን ባይልም ግን ጀስት ኢግኖር ባያረጋኝ እኔንም ልጁንም በቃ አልመጣም ምናምን ብሎ ነበረ በቀደም መታ እንትን ስለው ነገሮችን እናስተካክል ምናምን ካልኩት በኋላ ኦኬ እንደዛ አይነት ነገር የሚፈጠር ከሆነ በቃ እንደውም አልመጣም ምናምን ሲለን አይ ልጅህን በእንደዚህ አይነት ምክንያት ከማየት ወደ ኋላ ከምትል በቃ ልጅህንም አትቀር ምናምን ልለው ፈለኩኝና ያው ያናግረኛል ብዬ ስላላሰብኩኝ እሱን ማናገሩን አልፈለኩኝም። ማለት በአንተ በኩል ነገሮችን ከተሳካ እና አብረን መሆን ከቻለን ደስ ይለኛል። እንደዛ መሆን ካልቻለ ግን አትሊስት ልጁን መጥቶ ቢያይ በቃ ከኛ ጋር ጥሩ ታይም እያሳለፈ የራሱን ላይፍ ይደውል። አይ ልክ ነሽ። አሁን ምን አለ መሰለሽ አንዳንድ ጊዜ ይሄ ወንድ ልጅ አንዳንዴ ኩራት የሚባል ነገር አለ አይደለም? ይሄ ኢትዮጵያዊነት ምን ይደረግ ደም ውስጥ ያለ ነገር ነው። እሱ ደግሞ በጣም አለ እንደዚህ አይነት ነገር ወይ በስማ ኩራት ነገር አለ። እና ደግሞ እኔ በጣም አሁን ሁለታችሁ ላይ የማስተውለው ነገር በእጅ ያለ ወርቅ እንደ መዳብ ይቆጠራል የሚባለው አይነት ተረት እየሆነባችሁ ነው። አንቺም በእጅሽ ላይ ያለውን ወርቅ አላወቅሽም፣ እሱም በእጁ ላይ ያለው ወርቅ አላወቀም። ገብቶሻል አይደለም? ሁለታችሁ ባለማወቃችሁ ምክንያት ብዙ ችግር ይፈጠራል።
ይፈጠራል፣ ብዙ ነገር ይወጣ ይወረዳል፣ ወደ ላይ ወደ ታች ትላላችሁ። በህይወት ላይ ፈተና ያለ ነው። ፈተና ሲመጣ ልትጠነክሪ፣ ፈተና ሲመጣ የተሻለ ህይወት የተሻለ ሰው ልትሆኚ ነው። ገብቶሻል አይደለም? አሁን ሁለታችሁም አሁን ይህንን ሁሉ የምታልፉበት መንገድ በጣም ክራውድድ ቢኖረው አስቸጋሪ ቢሆንም ግን ለእናንተ መልካም ነው። ምክንያቱም አሁን አንቺ ከትላንትና ተምረሽ ነው ይቅርታን እንግዲያው እኔ አሁን እያልሽ ነው። እኔ በፍጹም መሸነፍ ማልወድ ሰው ነኝ፣ ግን ዛሬ ተሸነፍኩኝ። በምንድነው የተሸነፍሽ? ፍቅር ነው። ፍቅር የማያሸንፈው ነገር የለም። ስለዚህ አሁንም ልክ እንደዚሁ አሁን የበለጠ ደግሞ ይህንን ዋጋ የምትከፊው ደግሞ ነገ ፍሬ የሆነ ፍሬ ይዞ ስታዩ ነገ ቢስተካከል ደግሞ የበለጠ ደስ ይልሻል ማለት ነው በዚህ ነገርሽ እና ከፈጣሪ ጋር እንግዲያው እኔም ለማስተካከል ሞክራለሁ። እንደዛ እንዲሆንልኝ ነው እኔም ምኞቴ እንድትስማሙልኝ ነው። በፍቅር ልዑሌን እንድታሳድጉ ነው የምፈልገው እና የሚሆነ ፈጣሪ ቢረዳኝ እስኪ ዛሬ እንግዲያው ምን እኔ በጨቀጨቀው ምን ቢብሎኛል ወይ እኔ ልደብድበውም እያልኩኝ ነው። እና አንዳንዴ ያው ጊዜ ደግሞ አሁን ሁሉ ነገር በዱላ አይሆንምና በመነጋገር ነው። ምን ጊዜም እኛ ልናስተውል የሚገባው በመነጋገር ነው ማመን ያለብን። እንግዲህ አሁን እኔና አንቺ እየተነጋገርን ስለሆነ ነው እየተግባባን ያለው። ተረዳሽኛ? አይ አካኪ ዘራፍ የሆነ ነገር ብንል ልንግባባ አንችልም። ተረዳሽኛ? ስለዛ በመነጋገር በዚህ ዘመን እንግዲያው ንግግር ነው ዋናው መብትሄ። እኔ ትክክለኛውን እነግርሻለሁ፣ አንቺ የተሰማሽን ትነግሪኛለሽ። በዛ መሀል መብትሄ ይገኛል ማለት ነው። እሱ ጋር ምስኪ ያለውን ነገር እናወራለን። ወንድሜ እንዴት ነው? ሰላም ነው? ሰላም በላ እንጂ በእኔ ፊትም ትኮራረፋላችሁ እንዴ? ብቻዬን ያላልኩኝም እንዴ? አውቀን መዋሸት ጀመርክ? አይ መዋሸት አልጀመርኩም። አንዳንዴ ለጥሩ ነገር ይዋሻል። ለምን ብቻዬን ነኝ ማን አለ ስለ ብቻዬን ነኝ ብቻ ከሆንክ ነው ማግኘት አልኩ። ያው እኔን ያስጨነቀኝ እና ሩታን የሚያስጨነቃት አንዳንድ ነገር ነበረ እና ያንን ነገር ጠዋት ድንገት ተደዋውለን ያለውን ነገር ስትነግረኝ ይሄ ልጅ አሁን ሩታ ቀጥራኛለችና ና ብለው በቃ ልትሰማኝ አይደለም አትችልም ብዬ አሰብኩኝ። ስለዛ ብቻዬን ነኝ ብዬ ብቀጥረው ይሻላል ብዬ ልጠራው ቅራል አለማ ኖርማል ነው። ግን እኔ አሁን መገናኘትም እኮ አሁን አያስፈልግም። ከሷ ጋር ጨርሰናል ሁሉንም ነገርና አሁን መገናኘትም ምንም ነገር እኮ አያስፈልግም። እኔን ማውራት ከፈለክ ብቻዬን ማውራት ትችል ነበረ። እኔ ለምን እንደማትተወኝ ግራ ነው እየገባኝ ያለው። እኔ ሁሉ ነገር እኮ አሁን ተውኩኝ፣ በቃ መሄድም ተውኩኝ። ልጄንም ማያለው ብዬ ነበር፣ በቃ ልጄንም ማየት ትቻለሁ፣ ሁሉ ነገር ትቻለሁ። እኔ በቃ በራሴ መንገድ ነው ያለው። ስለዚህ በዚህ ልክ ማስጨነቅና የሰው ልጅ ሳይፈልግና ያለ ፍላጎቱ ግዴታ አለበት እንዴ? በግድ ኑር የሚባል አባባል አለ እንዴ? በሰንሰለት አስራቤ ልታስቀምጠኝ ነው እንዴ? አልፈልግም ካልኩኝ መብቴ ነው፣ በቃ አለቀ። እንዴ በመብቴ ነው እኮ እየተገፋችኝ ያለችው። እኔ ጭራሽ ብላ ደግሞ ከእናንተ ጋር ልታጣላኝ ነው ከቤተሰብ ጋር ማለት ነው። ስለዚህ ይሄንን ነገር ደግሞ እኔ አልፈልገውም። በቃ ሁሉም ነገር ትቻለሁ። ልጅን ማየቱንም ተውኩት። በቃ እግዚአብሔር ብሎ ሲያድግ ያደገ ጊዜ እንገናኛለን። አለቀ በቃ። የዛኔ አብሬው መሆን እችላለሁ ወይንም አባቴ ብሎ መምጣቱ አይቀርም። ስለዚህ አሁን ላይ ግን በቃ ትቻለሁ። በቃ ማየቱን የሚያስፈልጋት ነገር ካለ ትደውልልኝ፣ በምንም ነገር እሱ ለልጁ የሚሆን ነገር አግዛታለሁ። ከዛ ውጪ ግን በቃ ትደውልልኝም አልፈልጋትም ብያለሁ። በቃ ተናግሬያለሁ። ይሄንን ደግሞ ከሷ ጋር ጨርሻለሁ። ምኑን ነው ማትፈልጋት? የልጅ እናት ናት አይደለ እንዴ? አሁን ምን ያው እንደዚህ ጉዳይ እኔ ልጨቀጨቅ ነው? አይ ለመጨቃጨቅ አይደለም። አሁን ሐሳቡን ስላነሳኸው ነው እንጂ ለመጨቃጨቅ አይደለም። ሲጀመር የሚመጣ ነው። አሁን አውርቼ ጨርሻለሁ። አሁን ምንም አዲስ ማውራው ነገር የለም። ከኔ ጋር አሁን ምናምን ልልህ አይደለም እኮ በቃሽ ሩታ ጨረሰን እኮ በቃ። ትናንትና ከትናንት ወዲያ በየቀኑ እየመጣሽ እየነዘነሽኝ ነው ያለሽው። እኔ ደግሞ አልፈልግም፣ የሰው ልጅ ደግሞ አልፈልግም ካለ በግዳጅ ልታኖሪያች ማለት እኔ ነፃነቴን መጠቀም ፈልጋለሁኝ። አለቀ በቃ። ተይኝ እንዴ ያምሻል እንዴ? አንቺ እኮ በግዴታ አብሬ እኮ በግድ ነው እያልሽኝ ያለሽ፣ እያስገድድሽኝ ያለሽ። በቃ እኔ አልፈልግማ በቃ። እንዴ ግድ አለብኝ እንዴ? አልኖርም ሲጀመር አብርሽ ተረጋጋ። ሀገር ትቼልሽ እንደወጣ አልፈልግም። አሁን በመጀመሪያ ደረጃ ማለት ነው አብርሽ፣ አሁን ሆት መሆን አያስፈልግም። መጀመሪያ ተረጋጋ። ገብቶሃል? ልትናደድም አይደለም በቃ። አንተ ጋር ለምን ታገናኘኛለሽ? ከሷ ጋር ያለውን ነገር ጨረስን፣ አወራኋት፣ እያንዳንዱ ነገር አስረዳኋት። በቃ አይደለ እንደዛ እንኳን አስረድቻት የሆነ ሰው ይዛ እየመጣች ከኔ ጋር እዚህ ጋር ትጨቃጨቃለች፣ እኔን ክፉ ለማስባል ማለት ነው። አንተንም ዛሬ ይዛ የመጣችበት ምክንያት ይሄ ነው። በቃ አለቀ። ከአንተ ጋር ለማጣላት ወይንም ደግሞ ከሰዎች ጋር ለማጣላት ነው እሷ እንደዚህ እያደረገች ያለችው አይደለም። እኔ ደግሞ ነገርኳት አይደል በግልጽ አማርኛ፣ አልፈልግም በቃ ትቻለሁ። እኔ አልፈልግም በቃ። እኔ ማንንም በግዳጅ ሊያኖረኝ አይችልም እንዴ። እኔ የራሴ ነፃነት ነው አይደል? ፈተሽኛል አይደል? አትረጋጋም። በግዳጅ ኑር አላልኩም። ኖ በቃ እኔን ፈተሽኛል አይደል? አትኑር ከኔ ጋር አልፈልግም። ፈተሽኛል አይደል? በቃ ትቻለሁ። እሺ ለምንድን ነው የምትጨቃጨቁት? ወይኔ አንተ ለምንድን ነው እህት የምትሆነው? አሁን
ሁለታችሁ ልትስማሙ ወይ አብራችሁ ልትኖሩ እኮ አይደለም የመጣ ነው እዚህ ገብቷል አይደለም? ሰሞኑ ስማኝ፣ እኔን መጀመሪያ አድምጠኝ። በመጀመሪያ ደረጃ ገብቷል አይደለም? አሁን እናንተ አሁን እዚህ እኔን አቁመህ ራሱ ጭቅጭቅ ውስጥ መግባት እኮ ያስፈልግ አይደለም። ጤነኛ አይደለችም ምናምን አይደለም፣ እንደዚህ አይባልም። ገብቷል? ከዛም በላይ ደግሞ አሁን ምን አለ መሰለህ፣ አሁን እኔ እዚህ ጋር እሷ የመጣች ማስመሰል አይጠበቅባትም። ሲጀመር እሷ ፋሚሊዎች እያየች ለሌላ ሰው ሊድሯት ነው ሲጀመር፣ ሽማግሌ ምናምን ሊላክላት ነው። ስለዚህ ከኔ ጋር ደግሞ መሆን አይጠበቅባትም ይሄን ነገር ማለት ነው። እሷ ፍላጎቷ ይሄ ይሁን አይሁን የምታውቀው ነገር አንዳንድ ጊዜ ምን አለ መሰለህ፣ ነገር ስትሲቃቃርና ስትጨርስ ደግመህ እንኳን ብትገናኝ የሆነ እንደ መጀመሪያው ልትሆን አትችልም። እኔ ደግሞ አልችልም በቃ እስከመጨረሻው እንዴ ከማልወደው ሰው ጋር ከማፈቅረው ሰው ጋር ግዴታ አንገቴን ይዞ የሚያኖረኛል። ሲጀመር ኑር ማን አለ እንደዛ ነው እያልሽኝ የነበረው ሰሞኑን ሙሉ እያልሽ ነበር። አሁን በሌላ አንዴ እኔን ስማኝ እንዴ ምን ሆነ ነው አንተ እኔን ስማኝ አንዴ። አሁን እሷ አሁን ሰሞኑ ለኔም እኮ እያለችኝ ነው። በቃ ቢያንስ እንኳን ሌላው ቢቀር ልጁን በስነ ስርዓት እና ደግሞ ቢያንስ እንኳን ጥሩ ፊት ለኔ ጥሩ ማለት ጥሩ ሰላም ነው። ስርዓት የመጣው ያየውኝ እኮ ረበሸችኝ ወንድሜ እኮ በቃ ተሳሳ። አሁን ይቅርታ እያለች እኮ ለዛ ነገር እንዴ ምን ሆነ ነው አንተ ለምንድን ነው የማትረጋጋው? አትተወኝም እንዴ? እኔ ሀገር ቀይርልሽ እጠፋልሻለሁ። ከዛ ብን ብዬ ጠፋና አታገኝኝም። ከዛ በቃ አንደኛሽን ይቆርጥልሻል ወይ ደግሞ ራሴን እንትን ቆይ ነው የምለው። ተደማምጣችሁ ማውራት አትችሉም እንዴ እናንተ? በጣም ሁለታችሁ መሀል በጣም የማየው ነገር መደማመጥ አትችሉም። ላይፌን እያከበደችብኝ ነው። በቃ ወይ ብን ብዬ እጠፋለሁ ወይንም ራሴን አጠፋላታለሁ። ከዛ ትገላገለኛለች። ከዛ ልጇን ታሳድጋለች። ለማን ብለህ ነው ራስ የምታጠፋው? አንተ ይወለድ በመጀመሪያ ደረጃ እናንተ ስሙኝ። እኔ አሁን ይሄ ንግግሬ ለአንተ ወይ ለሱ አይደለም። ሁለታችሁም እምላችሁን ስማኝ እያልኩ ነው። ሁለታችሁም የልጆች አባት ናት። አንተ የልጅ አባት ነህ፣ ልጅ እናት ናት አይደለ እንዴ? ስለዛ ተከባብራችሁ በስነ ስርዓት አምናችሁ ልትኖሩ ነው እንጂ የሚገባ ሌላው ይቅር። በቃ አንተ እኮ እኔ ለሷ እያልኳት ነበር ብችል ማድረግ ማስማማት በቻልኩት አቅም ሁለታችሁን ለማስማማት እሞክራለሁ። ካልሆነ ግን ለእግዚአብሔር ሰጠን እንሄዳለን። ገብቶሃል? ነገር ግን እያልኩ ያለሁት አሁን ሰሞኑ በጣም ብዙ ችግር ተፈጠራል። በዛ በተፈጠረው ነገር አንተ ደግሞ ጭራሽ ዘጋት። ምን ብላ ደውላለህ? ቆይ ምንም አላለችኝም። በቃ መስማማቱ ቢቀር አብረው መኖሩ ቢቀር በስምምነት ልጃችንን እናሳድግ ነው ያለችኝ። ለኔ በፍቅር ልጃችንን እናሳድግ። ጭራሽ በአሁን ሰዓት አያናግረኝም፣ ቤትም አይመጣም፣ ልጁንም አያይም። ለምንድን ነው እንደዚህ ውስጥ የምትገባው? ይሄንን እኮ ምንም ገና ከትላንት ወዲያ ምናምን ትላንትና ነው ያልመጣሁት እኮ ዛሬና ትላንትና ነው እሷ ቤት ያልሄድኩት። ይሄ ደግሞ የሆነበት ምክንያት የራሷ ጥፋት ነው እንዴ። በተደጋጋሚ እኔ እየሄድኩኝ ልጄን ብዬ በሰላማዊ መንገድ ከእሷ ጋር ተገናኝቼ በስነ ስርዓት እንትን እያልኩኝ ነበረ። እሷ ደግሞ እኔ በተመላለስኩኝ ቁጥር ስሜቷ ተቀየረ መሰለኝ፣ እኔ አላውቅም። ከዛ እኔን ማስጨነቅ ጀመረች ማለት ነው። ለዛ ነው እኔ ትቼልሻለሁ፣ ሁሉ ነገር ትቼያለሁ፣ እኔ አያገባኝም፣ በቃ ከዚህ በኋላ አልደርስብሽም ያልኳት ለዛ ነው። ነገርሻለሁ። እኔ ነገ ብታጪኝ የዘላለም ጸጸት ነው የሚሆንብሽ። ገባሽ? ለምንድን ነው የምታጣ? ኖርማል ነው እንዴ? በቃ ለምንድን ነው እንደዚህ የምትገባው? ያለችው? እኔ ከቀን ወደ ቀን እኔ ነገርኩህ እኮ እያበርኩኝ ነው። 1-2 ሳምንት 3 ሳምንት 1 ወር ከተጨመረ እኔ አማኑኤል ነው የምታገኘኝ። ገባህ? ልክ አይደለሁም። ጭንቅላቴ ማታ እንቅልፌን እየነሳችኝ ነው። ትደውላለች፣ 10 ነው ቴክስት የምትልከው፣ 10 ትደውልልኛለች ምናምን። እንዴ እያስጨነቀችኝ እኮ ሰላም እንሁን እኮ ነው ያለችኝ። ኧረ ምን ሰላም ነው አንተ ልጅቷ እንደ ሴጣን በሌሊት ትደውላለች። እኔ እንቅልፌ በ9 ሰዓት እና እየደወልሽ ነው። ይኸውልህ አንተ እንደማታነሳልኝና እንደማታናገረኝ ስላወኩ ነው በሱ በኩል ያመጣው እንጂ አልደወልኩልህም። በዚህ ልክ እንኳን አንወሻሽ። ምን ፈለግሽ? እግዚአብሔርን ፍራ እኮ ምን ፈለግሽ? አንወሻሽ እንዴ በሌሊት አልደወልሽም? እግዚአብሔርን ፍራ። እሺ አላሳይክ። በኢየሱስ ያሟል እንዴ? አሁን እኔ ለምን ላሳይ አይደለም አልደወልኩም ያለች እኮ። ለምንድን ነው ጥርጣሬ ውስጥ የምንገባው? ለምን ተነጋግራችሁ መተማመናችሁ እንዴ? አይደብርህም እንዴ? ኦኬ እኔ አሁን ዛሬ በሽንፈቴ ላይ መረማመድ ነው። አሁን እሺ እኔ ወንድም ይሰማኛል። እኔ እናንተን ለማጣላት ነው እያልኩ ነው። ምንም ለኔ እናንተ ለምን ደም እንጣላ? እሺ እኮ አሁን እኔ ካንተ ጋር እንድጨቃጨቅ አንተ ግዴታ ግባ የሆነ ነገር እንድትለኝ ምናምን ነው ፍላጎቷ። ይሄን ደግሞ እኔ ሊሆን አይችልም። እንደዛ አይደለም። አሁን እኮ ሐሳቤን አላስጨረስከኝም። በመጀመሪያ አሁን ነገር ነው አድርገን ምን ፈልገው ነገር ምንድን ነው ታውቃለህ? አሁን ያለችኝ እሷ ቀጥታ ጠዋት ደውላ እኔ አብርሽ እንግዲህ ይቅርታ እያልኩት ነው። ይቅርታዬን በፍጹም ሊቀበል አልቻለም። በቃ እሱ ያው ብዙ ነገር ጥፋት ስለተደረገ ነው፣ ብዙ ነገር ስለሆነ ነው። ትንሽ ታገሽው አልኳት። ገብቶሃል አይደለም? ትንሽ ታገሽው፣ የመሸነፍ ባህሪ ሊያመጣ ይችላል። አሁን ደግሞ ጭራሽ ብሎ ልጄንም አላይም እኔ አይመለከተኝም አይነት ነገር አለ። ለምንድን ነው እንደዚህ? ከዛ ባለፈ ደግሞ ፊት ነስቶኝ ጭራሽ በስነ ስርዓት እንኳን ሰላም የልጁ እናት እንኳን አልመስለውም። ሰላም እንኳን በስነ ስርዓት አይደለም። ለምንድን ነው እንደዚህ የምትሆነው?
በዚህ ዘመናችን እንግዲህ የሰለጠነ ዘመን ነው አይደል ያለው። ሁለታችሁ አብራችሁ አትኑሩ እንዴ በቃ አትኑሩ። ፈጣሪ ባለ ሰዓት ትኑራለህ፣ ግን በስምምነት ለምን ልጅህን አታሳድግም ነው። እሷ እሺ አይደለም እሺ ማለት እኮ ተስማምቼላታለሁ እኮ አሁን ሐሳቧን እናንተም ካልቀያየረች እኔ ችግር የለብኝም። ይሄው ፊት ለፊት እኮ ናት። አልተስማማህም የምታሳየኝ ነገር መልካም አይደለም ያለችው ልጅንም እኔ አሁን ከኔ የምትፈልገው ምንድን ነው ወንድሜ? በቃ የምትፈልገው ይሄ ነው አይደል? ለማየት ነው አይደል? ልጅህ ነኝ በስነ ስርዓት ደግሞ ፊት አትንሳት። በቃ አልነሳትም። እሷም ስሜቷ እንደ 10 እንደ የሆነ ምን እንደሚባለው እንስሳት እንደዚህ የተቀያየረች 10 ስሜቷን እንትን አትበልብኝ። ገባህ? እኔ ራሴን ህይወት ጀምሬያለሁ። በቃ ልጅ ብለህ ልጅ ልታይ እስከመጣ ድረስ እኔን ፊት ነስታ ልጅ ልታይ አትችልም። መች ፊት ነሳውሽ? መች በቃ ነገርኩህ። መች ሩታ ቆይ መች ፊት ነሳውሽ አንቺን? እንዴ ምን ሆናለች እቺ? ጭራሽ የማይሆን ውሸት ታወራለህ። እንትን እያልሽው መስመር እየደረክ ነው እንደምትይው። በስነ ስርዓት አናግረኝ እኮ በቃ እኔ በስነ ስርዓት እመጣለሁ። እስካናገርኩህ ድረስ ስነ ስርዓት ግን ያሰው ሲያከብር ነው። እኔ አሁን ጭራሽ እንደዚህ አይነት ውሸት አላውቅም። የት ነው የምትሄደው? እኔ ክርክር ስለምን አትጨነቅ። ልጅ ጎዳና ያድጋል አይደለ? ችግር የለም። እኔ አሁን የበለጠ አሁን እሷንም ቴንሽን እያረካት ነው። በመጀመሪያ ደረጃ ተረዳኸኝ አይደለም? ሴት ልጅ ናት፣ የልጅ እናት ናት። በቃ አንተ ደግሞ እንደ ልጅ አይደለም ተረዳት እያልኩህ እኮ ነው። አንተ እንግዲህ ያው በቃ እሷ መጀመሪያ ብዙ ነገር አጠፋች፣ ብዙ ነገር ሆነ፣ ያም ሆነ ይሄ ሆነ። ገብቷል አይደለም? አሁን ላይ ግን ቢያንስ እንኳን በቃ ፍቅሯን ከፈለካ ትቀበል። ፈጣሪ ባለ ሰዓት ልብን ያስገደደ ያኔ ትቀበላለህ። ገብቷል? አሁን ግን አንተ እንደዚህ ጭራሽ የሆነ ምን ልበል እንደ ባዳ ወይ ደግሞ እንደማታውቃት አይነት ሰው አብራት እንዳንኖር አይነት ሰው በፍጹም አክት እንዳታረግ ነው ማለት። ይሄ የኔ ወንድም ምክር ነው። ምክንያቱም እኔም ቢሆን ይደብረኛል። ተረዳኸኝ አይደለም? የልጅ እንዴ ይሄ ልጅ እኔ እኮ አሁን እሷ አንተን ብዬ አይደለም በቃ እሷ አንተ እንኳን ሌላ ቦታ ብትሄድ ልዑልን ፍለጋ ሩታ ጋር መምጣት ይቀር እና እኔ በቃ በግራይ ነው ያያዩት ወይ በግራይ ነው ያያየችኝ ነው ከልዑል ጋር እንትን የምንለው ይሄ አይሆንም። እኔ አሁን ዋናው ነገር የምፈልገው ነገር ሩታም በቃ አጥፍተሻል፣ እሱ ተይው በቃ ገብቶሻል አይደለም? አንቺ አጥፍተሻል። ስለዚህ አሁን ይቅርታ ጠይቂው። እኔ ይቅርታ እንድትይው እፈልጋለሁ። በቃ ተይው። አሁን ሁሉም ነገር እሱ ያጠፋው ምን ያለው ምናምን ነገር እንተወው እኮ በቃ ገብቶሻል አይደለም? አንዳንዴ ለልጅ ሲባል መሸነፍ የሚባል ነገር አለ። ስለዚህ አሁን አንቺ ይቅርታ እንድትይው እፈልጋለሁ። በቃ በፊት ችግር የለም። እኔ ከዚህ በፊትም ከልቤ ነው ይቅርታ እየጠየኩት የነበረው። አሁንም ደግሜ ከልቤ ይቅርታ ጠይቃለሁ። በቃ ልጃችንን በሰላም እናሳድግ። ሌላው ነገር ይቅርና ልጃችንን በሰላም እናሳድግ። ከልቤ ነው ይቅርታ። ሻቴን አይደለም ተንኮል አስቤ አይደለም፣ ከልቤ ነው። በቃ እንደዚህ ስትሆኑ ነው የሚያምረው። ገብቷችኋል አይደለም? እንደዚህ ይሁን አብራችሁ ስትኖሩ ነው እኔ ማየት የምፈልገው። ገብቷችኋል አይደለም? ሰይጣንን ማቃጠል ነው እንጂ ያለባችሁ ሁለታችሁ ውዴ አንዲ መከራከር አያስፈልጋችሁም። እሺ ወንድሜ ሩታዬ፣ በቃ እኔ ከዚህ በኋላ ግን ምንድነው የምፈልገው ወንድሜ፣ እመጣለሁኝ ልጄን በሰላም በአግባቡ ሄጄ ያለው ከዛ ውጪ በሌላ ስሜት እኔን መረበሽ ወይንም ማይሆን ፊት እንድታሳየኝም አልፈልግም። በቃ እኔ ራሴን ህይወት ነው መኖር የምፈልገው። እኔና እሷ ነገር አብቅተዋል። በድጋሚ በእንደዚህ አይነት ጉዳይ እንድንገናኝም ወደፊትም አንገናኝም። ይሄ እርግጠኛ ነኝ። በቃ እኔ ለራሴ እንተምለው ማለት ነው። ስለዚህ እኔ ወጥቶልኛል፣ በቅቶኛል ሁሉ ነገር። ስለዚህ ይሄንን ነው ልል የምችለው። መልካም ጊዜ ይሁንላችሁ። ወንድሜ አንተንም ማስደበር ስለማልፈልግ ነው አሁን እሷ ባለች በቆም እያወራ ያለው። ስለዚህ ከዚህ በኋላ ማትደርስብኝ በነገሮች እንትን ማተለኝ ከሆነ ችግር የለውም፣ ይሄድኩ ልጄ ነው ያሉኝ። ከዛ ውጪ ግን በሰላማዊ መንገድ እንደዚህ እንቀጥላለን ማለት ነው። አመሰግናለሁ። ከዲያው በቃ ሩታዬ አንቺ በቻልሽ መጠን ያው ፍቅር ማሳየት ያለብሽን ነገር አድርጊ። ፈጣሪ በራሱ ሰዓት ያስተካክለዋል። ገብቶሻል አይደለ? እኛ ፈልገነው ሳይሆን ራሱ ይስተካከላል። ያው አንዳንዴ በቃ እስኪለቅ ድረስ ነው። እሺ በፍጹም አንቺም ቴንሽን እንዳትወጪ። ያው በባዶ እንግዲህ አሁን ሻይ ቡና ብለን ትሄጃለሽ።